አሌፍ በል ተባለ። ጌታ እኮ ነው ትምህርት ገብቶ እግዚኦ ይገርመኛል። ትምህርት አሁን እኛ እኮ ትቢታችን ሊቁ ሰማችሁ አላችሁ ስንሞጋገስ በቃ ሊቁ ብሉያቱን እንዲያርገው ታዲሳቱን ጨረር እንዲያሉ ሊቅ አንደበታቸው አይጠገብ ስንሞጋገስ ጀንበር ጥልቅ በቃ አንድ ስራ ሰንሰራ ህዝቡም ሊቅ እናንተ ቅዱሳን ምእመናን እናንተ ባትኖሩ ያለ እናንተ ምን ነበረን? ይሄን ቤተክርስቲያን ሰርታችሁ ስራቱን አውጥታችሁ አንድ እንጀራ በልታችሁ በቤት 100 ሺህ ምርቃን የምትመረቁ ድሮም የመስጠት ዘር ነበራችሁ። እናንተ ያለ ማን አለ? እናንተም ስትወደሱ እኛም ስንወደስ ነው ምን እሱ ግን ሊማር አሁን ምንድነው የሚባለው? እናውቀዋለን። አሁን በተለይ እንደዚህ አይደል የሚለው አይደል? የከተማ ሰው እንደዚህ አይደል? በተለይ የመጽሐፍ ቅዱስ አፕሊኬሽን በስልካችሁ ከያዛችሁ ወዲህ ትቢታችሁ ወዴት አለ? እኔ እንደውም አንብቤዋለሁ። ማቴዎስ 5 ላይ ምን ይላል መሰለውት? ይላል ሊጠይቅ መጥቶ እኮ ነው። አይ ልጄ ዝሙት ክፉ ነው ሲሉት ንስሐ አባቱ እየመከረ ሮሜ እንግዲህ አወቀው አሰረው ዲኮ ይጣል ይደረስ እኮ ነው እናንተ አው ያወቀ ይመስላል። ለመማር እንኳን ፈቃደኞች አይደለን በእውነቱ። ጥቂት ካወቅን አናስቀምጥም። የሰማይ ጌታ ጫለ አሌፍ አለው አለ ጌታ ቤት በላለው። ሁለተኛው ለበል ማለቱ ነው። አይ ምን ትርጓሜው ለአሌፍ? መጀመሪያ የአሌፍን ትርጉም ንገረኝ አለው። እዚያ በኋላ እንቀጥላለን አለው። አይ ኤስ መምህሬ ነው አላስተምረውም ብሎ ለእመቤታችን ሰጣት። ኋላ ለሌላ መምህር ሰጠችው። ደግሞ ሌላ መምህር ሰጥቶ ደግሞ መምህሩ ጻፊ ነበረ። ሲያስተምረው ቆይቶ ወደ ማጀት ሲገባ ቀዩን ቀለም ነጩ ቀለም ጥቁሩ ጋር ቀላቀለበት። ብሮ መጥቶ በጥፍ ይመታው። አንተ ቀለም ነው እንጂ ሕግ አታውቅ፣ ምግባር የሌለ መምህር ነው። ፊደል ማስተማር ብቻ ነው የምታውቀው አለው። ኧረ ያውኑ ይባስ ደግሞ ቀለሜን አጥፍተህ ትሳደባለህ ብሎ ደግሞ ሊመታው አይደለም። ለምን ቀላቀልክብኝ ሳይሆን ለይልኝ ነው የሚባለው አለው። ለይልኝ ብለህ ካቃታይ ነው የሚደበል። ደርሰህ ለምን ትፈርዳለህ አለው። እሺ ለይልኝ አለው። ለይቶ ደግሞ ቀዩ ለብቻ ጥቁሩ ለብቻ አድርጎ እኔ ለትትና ልማር መጣሁ እንጂ አንተ ፈጣሪ እኮ ነኝ ለማለት ለይቶ ሰጠው። ኧረ ይሄ ፍሬ ነው አላስተምሩ ብሎ ለእመቤታችን ሰጣት። አንዱ ትዕግስቱ እንደዚህ እየተማረ ማደጉ ነው። ከመምህር እንደ ተማሪ ኋላ ደግሞ ዝም ብሎ አሁን የኛ እውቀት እኮ ጥቂት ካወቅናት ፈጽሞ አይችልንም ካልተነፈስናት እንዴው አውቃለሁ። እኔ ታውቃላችሁ አታውቁም አይደል? ተመስገን ነው እንግዲህ አላወቃችሁ ምን ይደረጋል። እና ቀኔ ተቀኝቶ ሁለት ተማሪዎች ቀኔ ተቀኝተዋል። እና አንደኛው ሲል ቃሌ አጽም እግዚኦ እየፎከረ ያረጋል። ያንዲቱ እናት ለአጽም እግዚኦ ያለ ያደርጋል።